አቶ አምናን እንግዲህ ሕክምናውን አጠቃሎ እንግዲህ በጤንነቱ ሙሉ ጤንነቱ ተመልሶለት ወደ ቤቱ መመለሱ በጣም ደስ ይላል። ግን በሆስፒታል ባለ ጊዜ ያሳለፋቸው ጊዜያቶች እንግዲህ ብሌን ከጎን ሁና እያጽናናችውና እየሳመችው አንቺ ከጎኔ ካለሽልኝ ምንም አልሆንም፣ ለዚህ እንድትንከባከቢኝ ሁልጊዜ ብታመም ሲላት እንደሱ አይባልም ነበረ ስትለው የመለሰችለት። ጄሪ እንግዲህ በሚገርም ሁኔታ አቶ ሙስጠፋ እንግዲህ ከቃል ጋር ቁጭ ብላ ወይኔ የልጄ አባት ታመመብኝ እያለ ስትል ማን አለኝ እንግዲህ ስትል እኔ ያለሁልሽ ብሎ ከች ሲልባት ደነገጠችና አምባዋን ጠራረገች። በል እሷ ጋር ቁጭ በል እኔ ወንድሟ አለሁልሽ አይደለም እንዴ በማለት ነበር ሙስጠፋ የተናገራት። በዚህን ጊዜም አቃልም ብድግ ብሎ በቃ እሷን አንተ ከጎኗ ሆና አጽናናት በማለት ቦታ ለቆ ሄደላቸው። እንግዲህ ብሌን ከአቶ አምናን ጎን ሆና እሱን አይኑን እያየች ብሶታዋን መናገር ጀመረች። እኔ ማን አለኝ እያለች ትስመዋለች። እናቴን እኮ ፎቶ ይዤ ማልቀስ የተውኩት ባንተ ነው፣ አንተን ሳገኝ ነው የረሳኋት እያለች ትነግረዋለች። ከዛ በፊት ጄሪ ተጠግታ ስለ ልጇን ብትነግረው ስለ ሁሉም ነገር ብትነግረው አቶ አምናን አላዳመጣትም ነበር። ብሌን ግን ተጠግታ ስትነግረው ማን አለኝ ስትለውና ለምንድነው ውስጥ የሚፈራው አለችው። አቶ አምናን ለምንድነው እኔ ውስጤ ተረብሸዋል። አንድ ጊዜ ደህና ነኝ ብለህ ብትነግረኝ ደስ ይለኛል። ምን ሁኜ ነው? አይ ካንተ ጋር ስሆን እኮ ነው የምደሰተው። ያለፈ ታሪኬን ሁሉ የምረሳው ከራሴ ዓለም ውስጥ የምወጣው። ለምን የእናቴን እንኳን ፎቶ ይዞ ማልቀስ ያቆምኩት እኮ ባንተ ነው። እባክህ አምናን ብቸኝነት እንዲሰማኝ አታድርገኝ በማለት ስታማክረው ከነበረበት ኮማ ውስጥ ብንን ብሎ ተነስቶ እሷን ብሌን ሲላት ውዬ ብላ ደስ አላትና አብረሽ ነሽ እንዴ አላት። አዎ አብሬህ ነኝ ብላ እጁን ያዘችው። ደህና ነህ? ምንም አትጨነቅ እሺ አለ። ግን ሁሌም ከኔ ጎን ከሆንሽ አይኔ ስገልጥ እንደማይሽ ሰማይ ነበር። ከማንም በፊት ደህንነትህ ነው ተስፋ ያለኝ አለችው። እሷም አገጎግኒ እንዳትለይኝ አለና ብሎ ቁስሉን ሲይዝ ቆይ ነርሷን ልጥራልህ፣ አንቺ እኮ ነሽ ሐኪሜ ለኔ አለት። ከአንቺ ሌላ ማን ሊያክመኝ ይችላል? አላቅም እኔ እንጃ አለችው። ሰላሜ እኮ አንቺ ነሽ አላት። ከምር እንደዛ ከእናቴ ዛህራ የመጣ ምግብ አለ፣ እሱን ትመገባለህ። እንደዚህ የምትንከባከቢኝ ከሆነ ለምን ሁልጊዜ አልታመምም? አረ እንደዛ አይባልም አለችው። እንደዛ ከሆነ ሁሌም ትንከባከቢኛለሽ አይደለ ሲላት አዎ ብላ ቃል ገባችለትና ተደሰተ። እንግዲህ በዚህ መካከል እያወሩ እያሉ እንግዲህ አዲሷ ጸሐፊ ተብላ ቃል መታለች። ከዛም አቶ አምናን ነቃ እንዴ በማለት ትገባና ሰላምታዋን ካቀረበች በኋላ ተመስገን ነቅተሃል አለችው። እንዴት ነሽ ጁኒያ አላት። ደህና ነኝ፣ በተፈጠረው ነገር አዝኛለሁ አለችው። አጋጣሚ ነው አለችው። ገባኝ፣ ግን አሁን ሰዓቱ ቢሆን አይሆንም ባላቅም የመጣሁበት ስለ ድርጅቱ አንዳንድ ጉዳይ ጉድለቶች ስላሉን እናገር ነው። የተፈጠረ አዲስ ነገር አለ እንዴ? አዎ፣ ትኩረት ካለመስጠት አንጻር ድርጅቱ ትንሽ ኪሳራ ደርሶበታል። ይሄን እንዴት ሊሆን ቻለ አለ። አንዳንድ ማወራረድ ያለብን ነገሮች አሉ አለችው። እሺ ከቃል ጋር ማውራት አለብን ሲል እየሮጠ ጄሪ መታ ተቀላቀለችና አምናንዬ አለችው። ነቃ እንዴ ስትለው በጣም ነው ደስ ያለኝ እያለች ስትስቅ ምንም ቦታ አልሰጣትም። በጣም ተጨንቄ ብዙ ሰዓት እያለቀስኩ ነበር። ደግሞም እንካማ ኢማ አለችና ልጆቿን ተጨንቋል ብላ እጁን ከሆዱ ላይ ስታደርግ ብሌን ክፍት አለ። እንደዚህ ማለት ጥሩ ነገር አያመጣም ሲል መልስ መለሰላት። እሺ አለች። ቦታ እንዳልሰጣት ስታቀው ሲያየው ደግሞ የብሌን ፊት ኮስተር ብሎ ሲቀየር ሲያየው ደስተኛ እንዳልሆነች አወቀው። እንግዲህ ወይዘሮ ሜርሲና ሙስጠፋ ጉድ ሆነዋል። ወይዘሮ ሜርሲና ሙስጠፋ ቆመው ይችን ሴትዮ እስከ ወዲያኛው መሸኘት አለብን፣ ግን ደህና የመሆን ተስፋ የላትም ወይ? ተስፋ በዚህ ሰዓት እኛ ተስፋ የለንም። እንኳን እሷ አስቦ ለእህቷ ልጅ ያልተመለሰ ለእኛ ትመለሳለች። እናንተም ይሄን ማድረግ አልነበረባችሁ። እኛም እኮ ካረጋጋት ብለን ነበር መድኃኒቱን የሰጣት፣ ግን እሷ ላትመለስ ሄደች ስትል
ለማንኛውም መጣው ስትል ወይዘሮ ዛህራ ከጀርባ ሆና ስታዳምጣት ጉዷ ፈጠጠ፣ አይኗ ፈጠጠ። በዚህን ጊዜ አንቺ ግን ምን አይነት ስስት ነሽ አለቻት ወይዘሮ ዛህራ ሜርሲን። ምን ሰማሽ? ምን ያልሰማሁት ነገር አለኝ? በዚህ ላይ የሰው ልጅ በሰው መጨክናል? ለዚህ ስራሽ ደግሞ ዋጋሽን ታገኛለሽ። ዛህራ ተረጋጊ፣ እንዳሰብሽው አይደለም። እንዳሰብኩበት ቢሆንም ከአንቺ ጋር አንድ ቦታ ባልተቀመጥኩ እንዴ። ቆይ እስኪ አሁን አንቺ ጋር ምን አገናኘ? እኮ የቤተሰብ ጉዳይ ነው። ቤተሰብ ነው ያልሽው? አንቺ ዝምድና ታውቂያለሽ? ሴትዮ ቡርም ቡር አትበይ። የእኔም ቡርም ቡር ማለት ከገረመሽ አቶ አምናን ይሰማና አንቺ ምን ቡርም ቡር ትያለሽ አለቻት። ያን እንዳታደርጊው አደራሽን በእናትሽ። ቆይ እዚህ ቤት ቤተሰብ መስላችሁ አንቺም ሲፈንም የተቀመጣችሁ ሰው እየጎዳችሁ ነው። እኔ ዛህራ ማመን አትችልም። አቶ አምናን ይነሳና ይሄን ነገር ይነገረዋል ስትላት በጣም ደነገጠችና ማባበል ቀጠለች። እንግዲህ ዶክተሯም ጥሩ ቦታ ላይ እንዳለና ወደ ቤቱ መሄድ እንዳለበት ለውጥ እንዳለ ስትነግረው አቶ አምናም ወደ ቤቱ ለመሄድ ተዘጋጀ። ወይዘሮ ሜርሲ ብትለምናትም ወይዘሮ ዛህራ ልትመለስላት አልቻለችም። በዚህም በመጨናነቅ በፍጹም አታባብልኝ፣ እኔ አልመለስም አለቻት። ለበጎ ነገር ምንም ቢደረግ አይቆጭም። ልክ ናት አቶ ሜርሲ። አየሽ እህቴ በደንብ እኮ ነው የማቅልሽ። እኔም እንደዛው ከቤተሰብ የተለየ ነው የማቅሽ አንቺን አለቻት ከአቶ አምናን ፊት። ወይዘሮ ሜርሲ ከንፈሯን ነከሰችላቸው ለወይዘሮ ዛህራ። ከዛም እቺን ወይዘሮ ዛህራ ዶሮን አንድ ነገር ማድረግ አለብኝ ብላ ያቀደች ትመስላለች። ብሌን አቶ አምናንን ትክ ብላ እያየች በሰላም እንደሚወጣ ስትሰማ ተደሰተች። ሰላም ወደ ቻናሌ ተከታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እድርን ቀጣይ ፓርት ይዘን መተናል። እንግዲህ ሜርሲ ዛህራ አቶ ሙስጠፋ ሲያስለፈልፈኝ ሁሉንም ሚስጥራትን ሰማን ብላ ለወይዘሮ ሜርሲ ስትነግራት ለወይዘሮ ሲፈን ስትነግራት ሲፈን ደንግጣ ምን አለቻት? አዎ ለማንኛውም ነገሮቹ እንዲብላሹ ነው። ያንን አወቁ ማለት እኮ ሁሉን ነገር ያጠፋናል። አቶ አምናን አታስፈራሪኝ፣ ይልቅ የሚደረገውን ነገር አድርጊ አለቻት። እኔ አሁን ወደ ቤት ይዣት እመጣለሁ፣ የሆነ ነገር ማድረግ አለብን አለቻት። እንግዲህ የወይዘሮ ሞርዚና ጠባቂም ልጅ የሆነ ቦታ እንደሚሄድና ቆልፏት እንደሚሄድ ተናግሮ ሲወጣ እርግጠኛ ነህ ግን ሞርዚና ወጥታ አትሄድም በማለት ነበረ ሲፈን የጠየቀችውና እዛ ግቢ ለግቢ እየተወዛወዘች ነበር። እንዲሁም ሜርሲ ደግሞ ለሙስጠፋ ለምን ማገገሚያ ክፍል አንውሰዳትም? ማገገሚያ ክፍል መሄድ አለባት እያለች ስትናገር ነበር። ማርክ ግን ይቺ ሴትዮ ወድ አይደለም መድኃኒት የተሰጣት ነገር አለ እንጂ እንዲህ በአንድ ጊዜ ልታብድ አትችልም እያለ አንድ ነገር ነግሯታል። ሜርሲ ወይኔ አንቺ ማውራትሽን እስካላቆምሽ ድረስ ሁሉ ነገር መጋለጣችን አይቀርም ብላ ወይዘሮ ሲፈን ቀስ ብላ ተደብቃ እንደሚዳቆ የምታካሂደውን ነገር ሜርሲ አውጥታባት በንዴት ተቃጠለች። ከዛም በኋላ ምን ማድረግ አለብን? ይቺን ወይዘሮ ዛህራን አንድ ነገር ማድረግ አለብን ብላ እቅድ ያዙ። ከዛም እዚህ በመሆን በጣም ይጨንቃል፣ እኔ ወደ ቤት ልሂድ አለቻቸው። ጥሩ አንቺም ሂጂና እረፍት አድርጊ አለች ወይዘሮ ዛህራ። ወይዘሮ ዛህራ ታውቃለች እኮ እኔ የተናገርኩትን አላስጨረሰችኝ። ታዲያ አንቺስ ምን ታደርጊያለሽ? እዚህ አብረሽኝ ትሄጃለሽ አለቻት። እና ዛህራ አለች ጄሪ አምናን ብዙም አይቆይም፣ ስለዚህ ቤት መስራት ያለብሽ ነገር ምግብ ይኖራል፣ አብረሽ ሂጂ አለቻት። እናቴ አዎ ማርክና ሞርዚና ምግብ አልበሉም አለ ቢሌን። አዎ ሂጂና ምግብ ስጫቸው፣ ወደ ቤት ሂጂላቸው አለች ብሌን ምስኪን ያልገባት። እሺ ብላ እንግዲህ ወይዘሮ ሜርሲ ወይዘሮ ዛህራን ወደ ቤት ይዛት ሄደች። ቤት ከሄዱም በኋላ ቤት እያጸዳች እሷን ፍለጋ ትሄዳለች። ስታያት ቤት እያጸዳች እየወለወለች ስለነበር ካጠገቧ እየደረሰች ትመለሳለች። ግራ ተጋባል። ምን ማድረግ አለብኝ? እዛ በኋላ ሄዳ ራሷን ነካ ታደርጋታለች። እንዴ ምን ነው ወይዘሮ ሜርሲ ምን ለማድረግ ፈልገች ነው በማለት የነቀችም። ምን አለ ሁሉም የቀመሰውን አንቺ ብትቀምሽ ጥሩ ነበር። ለነገሩ ጉዳቱን የሚመርጠው ደግን ሰው ነው፣ ለአንቺ ለክፉ ሰውማ አይመጣልሽም እያለች ስታናግራት ወዝ እያለች ወይዘሮ ሞርዚናን ለመጠየቅ ወደ ክላስ ዘው ትላለች።
ስትገባም ከፈታ አድርጋ አይታት መልሳ ዘጋ ስታል አድርጋ ተመለሰች። ወይዘሮ ዛህራም ኪችኗን ጨርሳ ጽዳቷን ተያይዘዋለች። ከዛ ወይዘሮ ሞርዚና ያለሁ ብላ ወይዘሮ ሞርሲ ጥልቅ ስትል ወይዘሮ ሞርዚና እንግዲህ ወይ ከህመሟ አገግማ እሷ እንደሰጠቻት መድኃኒቱን አውቃ ይሆን ወይንስ ያው ለአቶ አምናን ያደረገችውን ድርጊት ልታደርግባት ቢሆንም ባይታወቅም በእጇ ጠቀሰችና ነይ ቀረብ በይ ወደኔ በማለት ስትላት በሩን ለመክፈት ብትታገል ደግሞ በሩ ተቀርቅሮ እምቢ ሲላት እየባተተች ነበር። ስለዚህ አሁን መጨረሻው እንግዲህ የእሷ ነገር ምን ቢሆን እንደሆነ ባይታወቅም አሁን ሁሉንም ነገር እንግዲህ የሚገርሙት ደግሞ ጄሪ እና ሙስጠፋ ናቸው። አሁን ሁሉንም ነገር እየተደበኩ ስለማደርግ አንቺን በዚህ ቤት ውስጥ እንዳላጣሁሽ ይገባኛል በማለት ይናገራት ነበር። ቃልም እያለቀሰ ሲያያት ጄሪን ከአቶ አምናን ላይ አንስቶ ወደ ውጭ እንድትወጣ አድርጓት ነበረ። በዛን ጊዜም ጄሪ ከሙስጠፋ ጋር መቀመጥ በፍጹም አልፈለገችም። ምክንያቱም እሱ ጋር ተቀምጣ አንዳንድ ነገሮችን ወሬ ከሱ የሚወጣው ማዳመጥ አልፈለገችም። ይኸውልሽ ጄሪ አለ ቃል፣ እንግዲህ መበርታት አለብሽ፣ ለልጅሽም ጥሩ አይደለም ማልቀሱ በማለት ነበረ ያጽናን። ቃል እኔ በጣም ከፍቶኛል፣ እኔ ያለሱ ማን አለኝ፣ አይዞሽ እኔ ያለሁልሽ ሲል ብቅ ያለላት ሙስጠፋ ምን ልታደርግ መጣ? ቃል እንዴት ነህ አለ። ወይዘሮ ጄሪ ተረጋጋሽ አላት። አቶ አምናን እንዴት ነው በማለት ሲጠይቃቸው ደህና ነው፣ ለምን መጣህ አለች ነፈጠጠ። ወንድሜን ለማየት አላት። እና ተቀመጥ እዚህ አንተ አጽናናት እኔ ልቆም በማለት ነበረ። እኔ ዶክተሩን አዋርቼ መምጣት አለብኝ ብሎ ቃል ስለ ሁኔታው ዶክተሩን ሊያናግር ሁለቱን ጥሏቸው ሄደ። ጄሪ ሚስቴ አላት። በጣም አዝኛለሁ በእውነት አላት። የሚስቴ ባል እንደዚህ ሲሆን ኧረ እባክህ ዝም በል አለችው። ለምን አላት። አንተ ሰው ጤነኛ ነህ እንዴ በማለት ትናገረዋለች። ዝም ማለት አትችልም እያለች እንግዲህ ስትለው ወይዘሮ ሞርዚናም ከክፍሏ ቁጭ ብላ ታለቅስ ነበረ። በሩን ለመክፈትም እየሞከረች ብትነካካው በሩን ቆልፎባት ማርክ ስለሄደ ሊከፈትላት አልቻለምና ተጸጽታ ያረገችውን ነገር አስታውሳ ታለቅስ ነበር እንግዲህ እና ስለዚህ ወይዘሮ ሞርዚና ብቻዋን ወደ ማገገሚያ ለምን አትወስዷትም ብላ አዲስ የመጣችው ወይዘሮ ቃል ስትናገራት አይ ብቻዋን ለመሄድ ደብሯታል፣ እኛን ማብረናት እንድንሄድ ትፈልጋለች። እንዴት ወዴት? ወደ ማገገሚያ ነው። ውይ እንደዛማ መሆን የለበትም፣ መፍትሄ መፈለግ አለበት አለች። እኛም እያሰብን ነው አለች። የሚሆነውን እናያለን በማለት ወይዘሮ ሜርሲ ትናገራለች። ለማንኛውም አቶ አምናን እንግዲህ በሰላም ወደ ቤቱ መጥቷል። የሚፈጠረውን ነገር እንግዲህ ከዚህ በኋላ ቀጣዩ የሚጎዳው ማን ይሆን? ምክንያቱም ሲፈን ቀስ ብላ ውስጥ ለውስጥ እንደሚዳቆ እየተደፈቀች እየሰራች ነው። አሁን ብትጋለጥም ሜርሲና ትጋለጥ የማለት ደረጃ እንደውም እሷ ብትጋለጥልን እኛ ያመቸናን እንደማለት እየደረሰች ትመስላለች። ቻናሉን ሰብስክራይብ እያደረጉ